ጤና ይስጥልኝ የአዲስ ጆርናል ዩቲዩብ ቻናል ተከታዮቻችን፣ ለዛሬ አንድ ጽሑፍ ይዘንላችሁ መጥተናል። ላይክ፣ ሰብስክራይብ፣ ሼር በማድረግ ሀሳባችሁን ደግሞ ኮሜንት ላይ በማስፈር አብራችሁን ሁኑ። በቀይ ሽብር የሞት ጥላ ስር ከሃርቫርድ ዩኒቨርሲቲ እስከ አሲምባ የቆንጂት ወይንም ትርሲት ተክሉ ማስታወሻ ትርጉም በሕያው ቃል ክፍል 4 ወዲያውኑ የመንገዱን ጠርዝ በመከተል ከበስተኋላ እየነዳ ወገግ ብሎ ከሚያሳየው አውራ ጎዳና አርቆ ይወስደኝ ያዘ። የገባንበት መንገድ እምብዛም ብርሃን የሌለበት ከመሆኑም በላይ ሰው ዝር የማይልበት ነበርና ወደዚያ ይዞኝ የሄደበት ምክንያት ምን ሊሆን እንደሚችል ጠረጠርኩ። ጥርጣሬ ግን ስህተት ነበር። ቁም! ማነህ? የሚል የማስጠንቀቂያ ብርቱ ድምፅ ከተለያዩ አቅጣጫዎች ሲሰማና ጠመንጃዎች ሲቀባበሉ አንድ ሆነ። በከፍተኛ ፍርሃት ተመታው። ይሁን እንጂ በረጋ አንደበቱ ድምፁን አጉልቶ የይለፍ የሆነውን ቃል በመስማቱ ወደፊት እንድንጠጋ ተነገረን። ምንድን ያመጣው? አናርኪስት? በማለት የዘቦቹ አለቃ ጥያቄ ያቀረበ። ለሁለት ተጨማሪ ደቂቃዎች በእግር ተረማምደን ከትልቁ ቅጽር ግቢ መግቢያ ደጃፍና የጥበቃ ማማ አጠገብ ደረስን። ግቢው በግዙፍ የድንጋይ ግንብና እሾሃማ ብረት የታጠረ ሲሆን በግንቡ አናት ላይ ደግሞ የጠርሙስና የብርጭቆ ስባሪዎች እየተሰኩ ተለስነውበታል። ስፍራው በቂ ብርሃን ያለው ሲሆን በግድግዳዎቹ ላይም የኮረንቲ አምፖሎች አለፍ አለፍ እያሉ ተሰቅለውበታል። ህንፃው ቀደም ሲል በአንድ የህዳጣን ጎሳ ቡድን የተመሰረተ የራስ አገዛዝ ማህበር ንብረት የነበረ ክበብ ነው። ስሪታቸው የተዘበራረቀ ጠመንጃዎችን የያዙ በርካታ ታጣቂዎች ስፍራውን ሞልተውታል። ምን እንደተፈጠረ ለማወቅ በጓጉ ጥቂት ታጣቂዎች ታጅበን በባለ አገዳ አምፖል ብርሃን በርቶ ወደ ደመቀው አዳራሽ ስንገባ በዚያ የነበሩት ራሶች ሁሉ ወደኛ ዞረው ከ300 በላይ ቁጥር ያላቸው አይኖች በላይ ላይ ያነጣጠሩ። አንድ አለንጋ የያዘ ሰው በባለሊሾ ወለል ላይ የተኮለኮሉትን ወጣቶች እየገረፈ ባስለቀቀልን መንገድ የቀይ ሽብር አስተባባሪ ኮሚቴው አባላት ወደ ተቀመጡባቸው 2 ጠረጴዛዎች ለመድረስ ቻልን። ከጠረጴዛዎቹ ፊት ለፊት የጥቂት ሜትሮች ካሬ ስፋት ያለው እምብዛም በሰው ያልተጨናነቀ ስፍራ መኖሩን ያስተዋልኩ ሲሆን ስፍራው ክፍት የተተወበትን እርግጠኛ ምክንያት የደረስኩበት ግን ወደዚያው እየገፋፋ በወሰዱኝ ቅጽበት ነበር። ሰለሞን የሚባል በህዝብ ተመርጦ ቀበሌውን በጸሐፊነት ሲያገለግል የነበረው ወጣት የወፌ ላላ ተገልብጦ በምርመራ በመገረፍ ላይ ነው። አዲሲቷና አስጉምጇ ሰለባ እኔ በመድረሴ በእርሱ ላይ ሲካሄድ የቆየውን ስየል ገቱት። አጅቦ ያመጣኝ ሰው ሆን ብሎ በሾኬ ስለመታኝ በስየል ፈጻሚ እግሮች ስር ተደፋው። በቀላሉ የእጆቼ ጣቶች ላይ በመቆም እሾሃማ ጉጠቶች ባላቸው ወታደራዊ ቦት ጫማዎቹ ደፈጠጣቸው። ቀጥሎም ተነስቼ እንድቆም ስታዘዝ አንድ ሰው ደግሞ የመታወቂያ ካርዴን ለሊቀመንበሩ አቀበለው። ገና ስሜን እንኳን ጠርቶ ከመጨረሱ አስቀድሜና ድምፄን በተቻለኝ መጠን አሳዛኝ አድርጌ የተለመደውን ትወታይን አወርደው ገባው። አዲሱን ቀሚሷን ለብሳ በቶታል የጋዝ ማደያ በኩል አድርጋ ወደ ቤተክርስቲያን ሄዳለች አልኩኝ። ቀጥዬም ወየው አዙሮ ሊደፋኝ ነው፣ ራሴን ያዞረኛል በማለት አከልኩበት። የተጎዱትን ጣቶቼን ወደ አፌ አስጠግቼ እፍፍ አልኩባቸው። ከነብሰ በላዎቹ ኮሚቴ በስተጀርባ የተገጠመው ባለመስታወት በር የራሴኑ አስጸሊታ አኳኋን መልሶ እያሳየኝ ነበር። ድካሙ ከፊቱ ገጽታ ላይ የሚነበበው ሊቀመንበር ደግሞ ዛሬ ምን አይነቷ ጅላንፎን ጣለብን የሚል በሚመስል ሁኔታ ድርጊቱ እንዲያበቃ እጆቹን አወናጨፋቸው። ዝንጥፍ ብዬ በመውደቅ ወለሉ ላይ ጥቅልል ብዬ ሃይማኖታዊ ድግምቶችን በወረደ ድምፅ ማነብነብ ጀመርኩ። በዚህ ማዕከል እያለው ከዚያ ቀደም አሳምሬ የማውቀው አንድ ቀሚስ ከእይታዬ ገባ።
አይኖቼን ወደዚያው አቀናዋቸው። እናም በሐዘንና በሐዘኔታ የተሞሉት አይኖቿ ከአይኖቼ ጋር ግጥምጥም አሉ። በዚህ ስፍራ ስላገኘኋት ልቤን ክፉኛ ሐዘን ተሰማው። ወይዘሮ ጽጌ ከልቧ ደፋር የሆነች የ55 ዓመት ዕድሜ ያላት ሴት ናት። በወቅቱ በሕዝብ ተመርጣ ቀበሌውን በምክትል ሊቀመንበርነት በማገልገል ላይ የነበረች ሲሆን በአገዛዙ ላይ የነበራት ፍጹም ጥላቻ የተመላው አመለካከት ከብዙዎቹ የተሰወረ አልነበረም። እውነቱን ለመናገር አብዛኞቹ ድምጻቸውን ሰጥተው በቀበሌው ውስጥ ላገኘችው ቦታ ያበቋትም በዚሁ ለአገዛዙ በነበራት ጥላቻ ነበር። ዴሞክራሲያዊ አመለካከት በነበራቸው ተመራጮች ተይዘውበት የነበሩትን የቀበሌ ስልጣን ተዋረዶችን መልሶ በመንጠቅ ላይ የነበረው የቀይ ሽብር ግንባር ኢላማዎች አንዷ ነበረች። ወይዘሮ ጽጌ እኔንም ሆነ ስለኔ እንዲሁም ከእኔ ጋር ግንኙነት ስለነበራቸው ሌሎች ሰዎች ሁሉ በሚገባ ታውቃለች። በመኖሪያ ቤቷ ውስጥ አዘውትረን ስብሰባዎችን ያደረግን ከመሆኑም በላይ ቤቱን ለሌሎች ድርጅታዊ ስራዎችም ተጠቅመንበታል። በህጋዊው መስመርና ህቡ በሆነው መዋቅር ውስጥ ስትሰራ የነበረ እንደመሆኑ እጅግ በርካታ ሚስጥሮችን ታውቃለች። ቆየት ብዬ እንደሰማሁት በምርመራ ከፍተኛ ስቃይ የተቀበለች ቢሆንም ምንም ሳትናገርና ማንንም ሳታጋልጥ አልፈዋለች። በዚህም ሳቢያ ጌታቸው በሚል ምስጢራዊ ሰው የሚታወቀው የመኢሰማው ወይንም የመላው ኢትዮጵያ ሰራተኞች ማህበር ጠመንጃ ነካሽ ሞላ የራስ ቆቡን ከቀየረና ወታደራዊ የዝናብ ካፖርቱን ከለበሰ በኋላ ታጣፊ AK-47 ጠመንጃውን ከተቀመጠበት አንስቶ በመያዝ በዚህች ኢህድህ አባልና በ5 አናርኪስቶች ላይ ቀይ ሽብር ላፋፍም ነው በማለት ኮምጨጭ ብሎ አንባረቀ። በወቅቱ እንደ ወይዘሮ ጽጌ ያሉ በእድሜ ገፋ ያሉ ሰዎች ሁሉ የኢትዮጵያ ዴሞክራቲክ ህብረት ይባል የነበረው የወግ አጥባቂዎች ድርጅት አባላት ተደርገው መታየታቸው የተለመደ ነበር። በግምት ከሌሊቱ 11 ሰዓት ሲሆን ከአዳራሹ ይዘዋቸው ወጣ። ያን ማለዳ ከግቢው የሚጎራበተው ትምህርት ቤት በተጠራው ስብሰባ ላይ መካፈል የሚጠበቅባቸው እኛ ወጣቶች ለ20 ሰዓቶች ያህል ተጎልተው በመቆየታቸው እንቅልፍ እንዳይደፋቸው ሲባል አንድ ቀንድ ከብት ጅራፍ ሲወርድባቸው አድሮ ነበርና በነበሩት ሁኔታና ስፍራ እንዲተኙ ተፈቀደላቸው። ሰኞ ዕለት ከጠዋቱ 3 ሰዓት ገደማ ያዕቆብ የሚባለውን የልጆች ጨዋታ እንደሚጫወት ልጅ በገላዎቻችን ላይ ባቦ ሰጡኝ በሚያወርዱት ያለንጋ ግርፍ ይፈነጥዙ በነበሩ ጠባቂዎች ከእንቅልፋችን ተቀሰቀስን። ወራዳ አናርኪስት ሁሉ ተነስ በማለት አንባረቁብን። አብዛኞቹ እስረኞች ከ10 እስከ 18 ዓመት ባለው የእድሜ ክልል ውስጥ የሚገኙ ሲሆን ከ10 ዓመት እድሜ በታች የሆኑ ልጆችም ነበሩ። እነዚህ ለጋ ወጣቶች በስስ የአካላቸው ክፍል ላይ የአለንጋው ግርፋት እንዳረፈ በስቃይ የደመ ነፍሳቸውን እንጣጥ ብለው ይዘሉና ሌሎቹን እስረኞች ይረጋግጧቸዋል። በአጋጣሚው የሚፈጠረው ጩኸትና ቀውጢ ስፍራውን ድብድብ የተነሳበት የስፖርት ሜዳ ያስመስለው ነበር። ምንም እንኳን ዕለቱ ዳመናማ የነበርነውም ቤት ውስጥ ቢሆንም የመኢሰማው ጠመንጃ ነካሽ ሞላ ግን እንደ ቴክሳሶቹ የፊልም ተዋንያን ጥቁር መነጽሩን ገርግዷል። ገና ብቅ ከማለቱ ገራፊዎቻችን በያሉበት ግርፊያቸውን ስላቆሙ አንዲት ጠጠር ብትወድቅ እንኳን የምትሰማ እስኪመስል ድረስ ፍጹም እርጭታ ሰፈነ። በሸጋ ሁለመናውና በቄንጠኛ ልብሶቹ የሚጀነነው ሞላ እስር ቤት ውስጥ የተገጠገጠውን የሰው መዓት ከመጤፍ ሳይቆጥር ጠላቶቹንና ወዳጆቹን በአንድነት በንቀት አታይ ገረመማቸው። መላ ሁኔታውን ላስተዋለው ራሱ በፈጠረው የግልበተኞች ዓለም ውስጥ ብቻውን የሚኖር ይመስል ነበር። የጠመንጃውን አፈሙዝ በላያችን ላይ ያነጣጠረ አቅሎን ያጣሰው በሚመስል አኳኋን ጮኸብን። በሰልፍ አቁሜ ሁሉንም በአንድ ጥይት ማጋደም ሲቻለኝ በእነዚያ 6 ዴሞች ላይ 6 ጥይት አባከንኩኝ። አንዲት የክላሽንኮቭ ጥይት ስለምታደርሰው የጉዳት መጠን አለማወቃችንን ይሁን ወይንስ የገዛ ራሱን አቅል የሳተ ምናብ ያን ያህል የሚዘባበትበት? እውነቱን ለመናገር ወይዘሮ ጽጌና የተቀሩት 5 ሰዎች የተገደሉ መሆኑን ለኛ ለመንገር ካልሆነ በቀር የዚያ ንግግሩ እርባና አልታይሽ ብሎኝ ነበር።
በመቀጠል የጠመንጃውን ምላጭ የሳበው ሞላ በተኩሱ ፍንዳታ ሳቢያ በፍርሃት ርደው ወለሉ ላይ የተለሸለሹትን እስረኞች ማየቱ አስፈነጠዘው። ያን አስበርጋጊ ሳቁንም ለቀቀው። በመቀጠል የቀይ ሽብር አስተባባሪው ኮሚቴ አባላት ወደ ጎን ፈንጠር ብለው ቦታቸውን ሲይዙ መሀል ለመሀል ከሚገኘው መድረክ ላይ ደግሞ ማርታን፣ ግደይን፣ አሰፋንና ጆጁላን የመሳሰሉት ሰዎች ተሰደሩበት። በዛሬው ዕለት የዴሞን ክስረት እናጋልጣለን በማለትም አስታወቁ። ግደይ እንደ ምሽት ክበብ የራቁት ተዋኞች ሸሚዙን አውልቆ በመጣል ገና ያልጠገጉትን የስየል ግርፋቶቹን ቁስሎች አሳየን። ማርታ ደግሞ የቤል ቦተም ቅዱትሩያን ከታች ወደ ላይ ሰቅስቃ በመያዝ ጠባሳ ያገለደሙትን እግሮቿን አሳየችን። አሰፋ ደግሞ በድምፅ ሟጊያ ዴሞ ነበርኩ፣ ሁላችሁም ያንን አሳምራችሁ ታውቁታላችሁ። እንደ አንድ የዴሞ የግድያ ቡድን አባልነቴ 10 አብዮታውያንን ገድያለሁ። አሁን ግን በገዛ ራሴ ላይ ግሌክስ በማድረግ ክፍት ሆኖ ወደሚጠባበቀው የአብዮቱ ቅርንጫፍ ተመልሼ ገብቻለሁ አለ። ማርታ የድምፅ ማጉያውን ካሰፋ እጅ ነጥቃ ከወሰደች በኋላ እንደዚህ በግርፋት መቅሰሌ በከንቱ ነው፣ ደግሞ አጃጅ ላይ ነበር። ዴሞ ማለት አታንብብ፣ አትወቅ፣ አትወያይ ማለት ነው። ግደይና ጆጁላ ደግሞ ድምፃቸውን በህብር አቀናጅተው ዴሞ የጥብቅ ስነ ስርዓትን ወይንም ዲሲፕሊን ከኔን በግድ አስውጣናለች፣ የነበረንን ጽንሰ ሐሳባዊ ድክመት በመጠቀም እንደ በቅሎ ልጉማን ነበር አሉ። እነዚህና ሌሎችም ምርኮኞች በአዲሶቹ አለቆቻቸው ዘንድ ሞገስን ለማግኘት ሲሉ ጭራዎቻቸውን ይቆሉ ገቡ። ፋሽስታዊነት፣ የብሔር ጥያቄን፣ የከበርቴውን ስርዓት ወዘተ የመሳሰሉ ፖለቲካዊ ጉዳዮች በሚመለከት ፍጹም ከመስመር የወጡና ከተለያዩ ስፍራዎች በተቃረሙ ጥቅሶች የተደገፉ ጽንሰ ሐሳባዊ መማጎቻዎችን ደረደሩ። በህብረት ሆነውም ቲያትራዊነት በተጫነው ሁኔታ በየዕለቱ የተሰማሩበትን ቀዳሚ ግዳጅ ይፋ ወጡት። እናንተ ዴሞዎች፣ ኢህአፓ ያስዋጠቻችሁን የጥብቅ ስነ ስርዓት ኪኒን እናስተፋችኋለን። የምታውቁትን ሁሉ ሳታስቀሩ ዘግዝጉት። ያለበለዚያ ግን ቀዩን ሽብር እናፋፍምባችኋለን። ብቸኛው መዳናችሁ በራሳችሁ ላይ ሂስ በማካሄድ እውነቱን ዝግዝግ አድርጎ መናገር ብቻ። ለዚህ መሰሉ የፌስ ትርኢት በተደራሲነት የታደመውን እስረኛ ጥያቄዎች እንዲጠይቅ ቢጎተጉቱም እንደተባለው ለማድረግ የደፈረ አንድም ሰው ባለመገኘቱ ራሳቸው የገዛ ራሳቸውን እርስ በርስ የሚጋጩ ድምዳሜዎች ታቅፈው ለመቅረት ተገደዱ። የዴሞ ዝምታ ከንቀት የመነጨ ዝምታ ነው። ዴሞ ያስዋጠቻችሁ ኪኒን አሁንም እየሰራች ነው ማለት ነው አለ ከቀይ ሽብር አስተባባሪ ኮሚቴ አባላት አንዱ። በዚህ መነሾ አንድ ወጣት እስረኛ ተነስቶ የዝምታውን ቆፈን የሚያላቅቅ እርባና በሌለው በእነርሱ ዘንድ ግና ታላቅ ግምት በተሰጠው ጉዳይ ላይ የተመሰረተ አንድ ጥያቄ አቀረበ። በእናሸንፋለንና በእናሸንፋለን መካከል ያለው ልዩነት ምንድን ነው? የሁለቱም ትርጓሜ ድልን እንቀዳጃለን የሚል ሐሳብ እኩል የሚያንጸባርቅ ሲሆን እናሸንፋለን የሚለውን የሚገለገለው ኢህአፓ መሆኑ ነበር ልዩነቱ። ሌላይቱ ሴት እስረኛ በመቀጠል ዴሞ በአነስታ የተውላጠ ስም አገባብ አንቺ ተብላ የምትጠራበት ምክንያት ምን እንደሆነ ጠየቀች። አዲስ ገቦቹ የቀድሞ ዴሞክራሲያን ግና በዚህ ጥያቄ ላይ አገዛዙ የነበረውን ይፋዊ አቋም ለይተው ባለማወቃቸውና እርግጠኝነቱ ያልነበራቸው በመሆኑ የተነሳ የሰጧቸው መልሶች እርስ በርስ የሚጋጩና የሚቃረኑ ነበሩ። ማርታ ከሌሎች አድርባዮች መሰሎቿ በተለየ ገዝፋ ለመታየት የነበራትን ፍላጎት በሚያሳብቅ ሁኔታ ገና ከዴሞ አስተሳሰብ ብዥታ ሙሉ በሙሉ ጸርተው ያልተላቀቁ መሆናቸውን ከገለጸች በኋላ የህዝብ ድርጅት ካድሬዎች መጥተው አመለካከታችንን እንዲያጠሩልን ያስፈልገናል በማለት የእርኩስ መንፈስ አውጪዎችን እገዛ ተማለደች። ድርጊት አካዋናቸው አንዳንዴ ጅግዛግ የሚያጭር ነበር። ለምሳሌ ፈጽሞኑ የድምፅ ማጉያ መጠቀም በማያስፈልግበት በዚህ አዳራሽ ውስጥ እነርሱ ግና ከአፍ ወደ አፍ በመናጠቅ በድምፅ ማጉያ ያንባርቁብን ነበር። በእነርሱ ግፊት ከፍ ባለ ድምፅ እናስተጋባቸው ከነበሩት መፈክሮች መሃል ጥቂቶቹ በሳቅ የሚያፈርሱ ነበሩ።
እኛ የቀድሞ የዴሞ መገልገያዎች አሁን ዘመናዊ ባንዳዎች ሆነናል በማለት ከፍተኛ ጩኸት ያስተጋባሉ። በታሪካችን ውስጥ ባንዳዎች የሚለው ጥቅል ስያሜ የተሰጠው ከ1928 እስከ 1933 ዓ.ም በቆየው የአርበኝነት ዘመን ለፋሺስት ጠላቶቻችን ላደሩ ከሃዲ ኢትዮጵያውያን ሲሆን ዘመናዊ ባንዳ የሚለው ደግሞ የደርግ ወታደራዊ አገዛዝ በመደገፍ የተለያዩ የአንጃ ቡድኖችን የፈጠሩት አድርባይ ምሁራን መታወቂያ ነው። ዘመናዊ ባንዳዎች የወታደራዊውን መንግስት ሙሉ እምነት ሳያገኙ ከመቆየታቸውም በላይ ውሎ አድሮ እንዲያ በታላቅ ስሜትና ታታሪነት ሲያገለግሉ በቆዩት አገዛዝ ለእስራትና ለሞት ተዳርገዋል። በዚህ መሰሉ ትርኢት መካከል በተሰጠን እረፍት ላይ ሳለን አንዱ ባንዳ ወደ እኔ በመምጣት የአውቶማቲክ ጠመንጃውን አፈሙዝ በሁለት አይኖቼ መሃል አነጣጠረ። ይህች አደገኛ ዴሞ ትመስላለች። የገዳይ አሃድ ስኳድ አባል ነሽ ወይስ የመከላከያ? አሁን እዚህ ብገልሽስ? አለ ሞላን ለመኮረጅ እየቃጣው። ስሜቴን በማያሳይ ሁኔታ ፊቴን ግጭም አድርጌ የተለመደውን ምላሽን ሰጠሁት። አዲሱ ቀሚሷን ለብሳ ቤተ ክርስቲያን ሄዳለች። እኔን ትቶ ጉራውን በሌሎቹ ላይ ሊነዛ ፊቱን አዙሮ ሄደ። ሲገላግለን እረፍታችን አበቃና በእነርሱ አገላለጽ የተሳሳቱ ዴሞች በታላቅ ጉጉት የሚጠባበቁትና የዴሞን ኪሳራ በገዛ አንደበታቸው ለማጋለጥ እድል የሚያገኙበት የተባለው የውይይት መድረክ ተከፈተ። ከዴሞቹ ወገን በኩል ግን አንዳችም ምላሽ አልተገኘም። ንዴት ቁጣውን መቆጣጠር ያቃተው ሞላ ወደፊት ለፊት ተረማምዶ በመምጣት የነበረንን ምርጫ አመላከተን። አሁኑኑ በራሳችሁ ላይ ሂስ ታካሂዳላችሁ፣ አለበለዚያ አሁኑኑ እዚሁ ክፍል ውስጥ ቀይ ሽብር ይፋፋምባቸዋል አለ እሳት ለብሶ እሳት ጎርሶ። እያንዳንዱ እስረኛ በእስሩ የመጀመሪያ ቀን በርካታ ጥያቄዎች የሰፈሩበትን ቅጽ የመሙላት ግዴታ ነበረበት። ቅጹ ስምን፣ አድራሻን፣ ሚስጥራዊ ስምን፣ ወደ ድርጅቱ በማን እንደተመለመለ፣ ማንን እንደመለመለ፣ የየትኛው ድርጅታዊ ክንፍ ወይንም ፓርቲ፣ የወጣት ሊግ፣ የሴቶች፣ የሰራተኛ ማህበራት፣ ዴሞክራሲያዊ ግንባር ወዘተ አባል እንደሆነ፣ በድርጅታዊ እርከኖች ላይ ህዋስ፣ ቀጣና፣ ክፍል ቀጣና፣ የመከላከያ አሃድ፣ በየነ ቀጣና ወዘተ ያለውን ደረጃ፣ ለድርጅታዊ ተግባር የሚውሉ የተደበቁ ቁሳቁሶችን የተደበቁበትን ስፍራ በቅጹ ላይ ዘርዝሮ ማስፈር ይኖርበታል። 3 ካድሬዎችና አንድ ዘመናዊ ባንዳ ወረቀቶችን ሲያገለባብጡ ታየኝ። ምን እንደሆነ ለይቼ ያላወቅኩትም እንጂ ስፋት ባለውና መሐንዲሶች በሚገለገሉበት ወረቀት ላይ ማስመሪያዎችን በመጠቀም አንዳች ነገር ለማስፈር ሽርጉድ በማለት ላይ ነበሩ። ሞላ የተሰጣቸውን ስራ ለመጨረስ እድሜ ልክ ይፈጅባቸው እንደሆነ ከፍተኛ ንቀት በተሞላው ሁኔታ ጠየቃቸውና በ10 ደቂቃ ውስጥ እንደሚያጠናቅቁ አሳወቁት። ትዕግስት አልባ ተፈጥሮን በሚያሳይ መልኩ እየተቁነጠነጠ ወደ እነርሱ በመሄድ ሰርተው የጨረሱትን የወረቀት ቁልል አነሳ። አንዳችም ነገር አላሉትም፣ አላደረጉምም። አጥብቀው እንደሚፈሩት በጣም ግልጽ ነበር። ሞላ ለሁሉም ሊታይ በሚችልበት ስፍራ መርጦ በመቆም እያንዳንዳችሁ በስም እየጠራው የማቀርብላችሁን ጥያቄ አንድ ባንድ መመለስ ይኖርባችኋል። የሰጣችሁት መልስ ውሸት መሆኑን ትንሽ እንኳን ከተጠራጠርኩ ወፌ ላላ ገለብጣችኋለሁ። ቀጥሎም ቀይ ሽብር አፋፍምባችኋለሁ አለ። በመቀጠልም ስም እየጠራ 8ቱን ጥያቄዎች ማቅረብ ጀመረ። ማን ነው ወደ ድርጅቱ የመለመለ የሚለውና በተራ ቁጥር 4 ላይ የሰፈረው ጥያቄ ሲቀርብ ነበር ችግሩ የሚደቀነው። እስረኛው ለዚህ ጥያቄ በሰጠው መልስ ያሰፈረው ቀደም ብሎ የተገደለ የታሰረ ወይንም ከአካባቢው የተሰወረ ሰው ስም ሆኖ ከተገኘ ከውስጥ ሱሪው በቀር ልብሶቹን በሙሉ ወዲያውኑ እንዲያውልቅ ይደረግና ከስየል ማስኬጃው አግዳሚ እንጨት ላይ ተገልብጦ ይንጠለጠላል። የማሰቃያው ግርፍ ይህቺ ከውስጥ ያልወጣችው ዴሞ ያስዋጠች ክኒን ነች። ይህ ደግሞ በዴሞ ውስጣዊ ልሳን ቅጽ 1 ቁጥር 2 ላይ ከፖሊስ የምርመራ ዘዴዎች እንደምንም ማምለጥ ይቻላል በሚለው ርዕስ ስር የተጻፈ ነው። ይህቺን የዴሞ ክኒን አሁን እናስተፋለን በሚል መግቢያ ስየል ስቅይቱ ይጀምራል። እስረኛው በጥቆማ የሰጠው ከዚህ አዳራሽ ውስጥ የማይገኝ ሰው ከሆነ
አካባቢውን ለቆ የተሰወረ ወይንም እስከዚያ ቅጽበት ያልታሰረ ሰው ስም ከሆነ ከከፍተኛው ፈጣን አሳሽ ቡድኖች በአንዱ ታጅቦ ወደ ጠቋሚው መኖሪያ ቤት እየመራ መሄድ ይጠበቅበታል። የተጠቆመ ሰው በዚያ ቅጽበት እዚያው አዳራሽ ውስጥ በእስር ላይ የሚገኝ ከሆነ ደግሞ ተጠቋሚው ቀደም ብሎ የሞላው ቅጽ ወጥቶ በተራ ቁጥር 5 ላይ ለሰፈረው ማንን መለመልክ ለሚለው ጥያቄ ከሰጠው መልስ ጋር ይመሳከራል። ሁለቱ መልሶች የማይገጥሙ ሆነው ከተገኙ ሁለቱም እስረኞች የትኩረት ማንጠቢያ ይሆናሉ። የዴሞን ክኒን ምን ያህል ውስጣቸው ዘልቋል? ድርጊቱን በመካድ የት ድረስ ይዘልቃሉ? ምን ያህልስ ለስየል ባለመበገር ይቋቋማሉ? ከሁለቱ ማንኛቸው ቀድሞ ሚስጥር መዘርገፍ ይጀምራል? ለምን እርስ በርስ እንዲገራረፉ አናደርጋቸውም? አንደኛው በሌላው ላይ ያን ያህል ይጨክን ይሆን? ተደራሲያኑ ከአጠቃላይ የስየል ቆይታ ምን ትምህርት በምንስ ፍጥነት ይቀስማሉ? የሚሉትንና ሌሎችንም በመጽሐፍት ገጾች ውስጥ ከሚስተዋል ወይንም ከአንድ ወፈፌ የሳይንስ ተመራማሪ እንደሚሰነዘር የምርመራ መነሻ ትርጉም ቢስ የሆኑ ጥያቄዎች መወርወር ያዙ። ነገረ ስራቸው በሙሉ ከመስመር ያፈነገጠ የአሻንጉሊት ትርኢት ሆኖ ተሰማኝ። ዴሞች ይህንን ለመሰለ ቀቢጸ ተስፋ በግዳጅ ተዳርገውና ምርጫ አጥተው እርስ በርስ ሲሰቃዩና ሲጓደዱ ማየቱ በጣም አርክቷቸዋል። በምርመራ ተግባር ላይ ከላይኛው እርከን ላይ የሚመደበውና በሙያው የተካነው አሰቃይ ፍንክች ለማይሉት ጽኑ ዴሞች ብቻ የተመደበ ነው። ከውስጥ ሱሪውም ወይም ሱሪዋ በቀር እርቃናቸውን በቀሩ እስረኞች ላይ የሚደረገው ሲል እዚያው ክፍል ውስጥ መላው ታሳሪ በተመልካችነት በሚገኝበት የሚከናወን ነው። እስረኛው ከወለሉ ላይ እንዲቀመጥና ሁለት ጉልበቶቹ ደረቱን እስኪነኩ እግሮቹን አጥፎ እንዲሰበሰብ ይነግረዋል። ከዚያም ሁለት እጆቹን ወደ እግሮቹ ቁርጭምጭሚቶች እንዲዘረጋ ይታዘዛል። እግሮቹ በጠንካራ የፕላስቲክ ገመድ ከተጠፈሩ በኋላ እጆቹ የታጠፉትን የእግሮቹን ቅልጥሞች እንዲያቅፉ ሆነው በጥብቅ ይታሰራሉ። በመቀጠል በታጠፉት ጉልበቶችና በተቆራኙት እጆቹ መካከል ባለው ክፍተት ወፈር ረዘም ያለ የበር መደንቀሪያ መሳይ እንጨት እንዲገባ ይደረጋል። ሁለት ረዳቶች ከግራና ከቀኝ የእንጨቱን ጫፎች በመያዝ ይሸከሙትና ተራርቀው ከተቀመጡ ሁለት ወንበሮች የጀርባ መደገፊያዎች አናት ላይ ይሰቅሉታል። አሰቃዩ ገራፊ እንደፈቀደው ራሱ ወደ ታች፣ የእግር መረገጫዎቹ ደግሞ ወደ ላይ ተደርገው የተንጠለጠለው እስረኛ በቅመማ ቅመማት ተነስንሳ በዣንጥላ መውጠሪያ ሽቦ ተሰክታ ከተንተረከከ እሳት ላይ እንደምትገላበጥ ዶሮ እየተዟዟረ በተለያየ የሴል መሳሪያ አሳር ስቃዩን እየቆጠረ ይፈዳያል። የስየል ማፈዳያ መሳሪያዎች የጉማሬ አለንጋዎችን፣ የተለያየ ቁመትና ቅርጽ ያላቸውን ዱላዎች፣ የተለያየ መጠን ያላቸውን የፕላስቲክ ገመዶች፣ ከባባድ የብረት ዘለበት ያላቸውን ቀለበቶች፣ ከባባድ የጭነት መኪናና የእርሻ ትራክተሮች ጎማዎች ተተልትለው የተገመዱ ረዣዥም መደገፊያዎችን፣ የተገመዱ ቀጫጭን ሽቦዎችን፣ ጎራዴዎችንና ክብሪቶችን፣ የሲጃራ መለኮሻዎችን ወይንም ላይተሮችን፣ የላስቲክ ከረጢቶችን፣ ከአዳፋ የእግር ሹራቦች የተሰሩ ኳሶችን፣ በሽንት የተነከሩ ወራጅ ጨርቆችን ወዘተ ያካትታሉ። ብዙውን ጊዜ ለስየል የሚደረጉት የሰውነት ክፍሎች ደግሞ የእግር የውስጥ መርገጫዎች፣ ከብብት ጋር የሚዳበለው የእጅ ክፍል፣ የጀርባ አጥንቶች፣ የሴት ጡት ውልብልቢቶች፣ የእግር ጉልበት ሎሚዎች ወዘተ ነበሩ። አካላዊ ስቅይት በተመራማሪው ላይ ፍርሃትን፣ የራስ በራስ ተቃርኖንና የተዋራጅነትን ስሜት ከማሳደር አልፎ በእርሱና ስየሉ ሲካሄድ በገሃድ በሚያስተውሉት እስረኞች መካከል ያለውን የሚያመለክት ሚዛናዊነት የማዛባት ዓላማ ባለው ስነ ልቦናዊ ጫና ይደገፋል። እስረኞቹ ላይ ስነ ልቦናዊ ዘመቻ ለማካሄድ ተራ ያቦ ሰጡኝ መንገዶችና ረቀቅ ያሉ ስልቶችን ነበር የሚጠቀሙት። ድርጅታችንን ኢህአፓን የሚያወግዙ መፈክሮች ተደጋግመው ይስተጋባሉ ወይንም ይዘመራሉ። እስረኞቹ ዴሞ ይውደም የሚለውንና ሌሎች ተመሳሳይ አውጋዥ መፈክሮችን በሙሉ ልብ ማስተጋባታቸውን ለማወቅ በአይነ ቁራኛ ጥብቅ ክትትል ይደረግባቸዋል። ይህን በመሰለው የስየል መዓት መካከል ሆነን ሰዓታት ነጎዱ።
እውነቱን ለመናገር አንዳንዶቹ የስቃይ ክንውኖች በጣም የሚሰቀጥጡ ነበሩ። ለምርመራ ከተቀመጡት ጥያቄዎች መካከል ያን መሰል ትዕይንታዊ ውርግብ ሊያስከትሉ የበቁት ጥቂቶቹ ብቻ ናቸው። በዚሁ የጥያቄ ሂደት መካከል ካድሬዎችና ባንዳዎች ትክክለኛና የመጨረሻ ነው ያሉትን የኢህአፓ ድርጅታዊ መዋቅሮች የሰፈሩባቸውን 7 ሰንጠረዦች አዘጋጅተው አቀረቡ። እያንዳንዱ ሰንጠረዥ የድርጅቱን አባላት ማንነት በድርጅታዊ መዋቅር ላይ ከሚገኙበት እርከን ጋር አጣምሮ ለመመዝገብ እንዲያስችል የታቀደበት ነው። ከእያንዳንዱ ተመርማሪ ኃይልና በግድ የሚሰበሰቡትን መረጃ በሙሉ በሰንጠረዡ ላይ ያሰፍሩታል። ከዚያ ቀደም የተገኙ ሌሎች መረጃዎችም ከዚያው ላይ ይታከላሉ። ሌሎች የእስርና የምርመራ ማዕከላት በስልክ አማካኝነት የተቃረሙ የመረጃ ልውውጦችም በእነዚያው ሰንጠረዦች ላይ ይመዘገባሉ። በተለምዶ እያንዳንዱ የእስር ማዕከል በመዋቅር ደረጃ ድርጅታችን ከተዋቀረበት የክፍለ ወረዳ ሳብሪጅን መዋቅር ጋር ተነጻጻሪ ነው። በዚህም የተነሳ በአንድ ክፍለ ወረዳ ወይንም ሳብሪጅን የተደራጁ የ2 ወይንም የ3 ቀበሌ ወጣቶችን የሚታሰሩት በአንድ የእስር ማዕከል ውስጥ መሆኑ የሚጠበቅ ነበር። ማንነታቸውና በድርጅታችን ውስጥ ያላቸውን ደረጃ ከደረሱበት ሁሉንም በአንድነት ወደ ከፍተኛው የእስር ማዕከል አስገብተው በሲየልና በሌሎችም መንገዶች የህቡ ድርጅታቸውን ሚስጥር ለማዝረክረክ ይጥራሉ። ብዙውን ጊዜ ፍርሃትና ሲየል ሲዳበሉ ለክህደት ይዳርጋሉ። ያን ያህል በርካታ ቁጥር ያላቸው ትላልቅ ህንጻዎች፣ ጋራዦች፣ ትምህርት ቤቶችና መጋዘኖች ወደ ቀበሌና ወደ ከፍተኛ እስር ቤትነት የተቀየሩበት አብይ ምክንያትም ይኸው ነበር። የአጋልጥ ተጋለጥ አውጣትና የስየል ክንዋኔ የቀኑን አብዛኛውን ጊዜ ይወስዳል። በመጸዳጃና በራት ሰዓት ብቻ ነው ፋታ የምናገኘው። ለዚያ ሁሉ እስረኛ የነበረው የጉድጓድ ሽንት ቤት ብዛት 4 ብቻ በመሆኑ ሳቢያ በተፈቀደልን ጊዜ ውስጥ ተሰናድቶ ለመጠናቀቅ ማለቂያ በሌለው ሰልፍ መቆም የግድ ነበር። ከቤት ውጪ ያለውን እንቅስቃሴ 4 መደበኛ ጠባቂ ዘቦች ይቆጣጠሩታል። በእስር ቤቱ የነበረውን የንጽህና ሁኔታ አደገኛ የሚለው ቃል ሊገልጸው ከሚችለው በላይ በጣሙን የከፋ ነበር። ይህ አስከፊ ሁኔታ ደግሞ የጉድጓድ ሽንት ቤቱን ብቻ ሳይሆን የታሰርንበትን አዳራሽ ጭምር የሚያጠቃልል ነው። የምግብና ሌሎች የቆሻሻ አይነቶች በላያችን ላይ መቆለል ይዘዋል። ሕክምና ያላገኙ ቁስሎችን ጨምሮ ውሃ ነክቷቸው የማያውቁ እግሮች፣ አካላትና የማይታጠቡ የእግር ሹራቦች ጥንባት ከማንኛቸውም የትዕግስት አቅም በላይ ነበር። የእስረኛው ቤተሰቦች ምግብ እንዲያመጡልን ፈቃድ ተሰጥቷቸዋል። በመሆኑም ምግብ፣ ፍራፍሬዎችና ሲጃራዎች በገፍ ያስገቡልን ነበር። በተለምዶው ቤተሰብ ለታሳሪዎች ብዛት ያለው ምርጥ ምግብ ሁሌም ማመላለስ የተዘወተረ ነው። በዚሁ የተነሳ በእስር ማዕከሉ የተመደቡት በቁጥር ከ60 በላይ የሚሆኑት የቀይ ሽብር ነፍሰ ገዳዮች አንዳችም ችግር አልነበረባቸውም። የእኛኑ ምግብ ደህና አድርገው ይመገባሉ፣ ሲጃራችንን ያጨሳሉ፣ ወዘተ። ለእስረኞች ከቤተሰብ የሚመጣውን ምግብ ፈትሸው የሚያስገቡት እነርሱ እንደመሆናቸው ምርጡን ምግብ ለራሳቸው ያስቀሩ ነበር። በታሰርንበት አዳራሽ ውስጥ የነበረው ሁኔታ ፍርሃትን ያለበበ ይሁን እንጂ በምግብ በመጠጥና በሲጃራ አጠቃቀም ረገድ እንዳሻቸው በመለቀቃቸው የተነሳ በተለይ በእድሜ ለጋ የሆኑት ጥቂት እስረኞች ዘንድ ከእንግዲህ ክፉ አይገጥመንም የሚል የመተማመን ስሜት ሊያድርባቸው በቅቷል። አንዳንዶቹም ካድሬዎች በየመቁረሱ እየተዘዋወሩ ከዚህም ከዚያም ምግብ እየቀማመሱ መልካምና ሰው ወዳድ መሳይ ስብዕናቸውን ለማሳየት ችለዋል። በተለይ ከሲጃራ ጫሾች ጋር ለየት ያለ ጓደኝነት ነበራቸው። አብዛኞቹ በቀልድ እያዋዙ አጫሾቹ እስረኞች ድብቅ የነበረውን አጫሽነታቸውን በወላጆቻቸው ዘንድ ታውቆና ተቀባይነት አግኝቶ ሲጃራ ስለሚከለክሏቸው ከዚያን ጊዜ አንስቶ ነፃ መውጣታቸው የታወጀ መሆኑን ሲናገሩ ካድሬዎቹና ባለስልጣናቱ በሳቅ ያውካኩ ነበር። በዚሁ መካከል ሞላ እንደ ልማዱ በድንገት ከተፍ ይላል። ከዚያም ከረዳቱ እጅ የጉማሬ አለንጋውን መንጭቆ ከመቀበሉ አዳራሹ ጭጭ ረጭ ይላል።
እናንተ ዲቃላ አናርኪስቶች በማለት ማንባረቁን ጀመረ። ቀኑን በሙሉ ሂስና ግለይስ በማድረግ ወደ እናት አብዮታችን መመለሳችሁን ስትነግሩን ነበር ያላችሁት። ነገር ግን የእናታችሁን ጡት ነካሾች ናችሁ። በአንድ በኩል መልካም ፈገግታ እያሳዩን፣ በሌላ በኩል ጀርባችንን በጩቤ የሚወጉን ዴሞች እዚህ ክፍል ውስጥ አሉ። በፔርሙዝና በምግብ ማመላለሻ ዕቃዎች ውስጥ የተደበቁ ሚስጥራዊ መልእክቶችና ወደ ዴሞ ዋና መስሪያ ቤት ለመላክ የታሰቡ የእኛን የአብዮታውያንን ስም ዝርዝር ያዙ ወረቀቶች አግኝተናል። ሚስጥራዊ መልእክቶቹ በእጃችን አሉ። ከማን እንደተላኩ ማበጥረን እናውቃለን። 5 ዴሞች ናቸው ይህንን ያደረጋችሁት። እናውቃቸዋለን። 5 ደቂቃ ሰጣችኋለሁ። እራሳችሁን አጋልጡ። አለበለዚያ ግን ቀይ ሽብር በቀጥታ ይፋፋምባችኋል በማለት የእጅ ሰዓቱን ከእጁ ላይ ፈቶ ያዘ። 5 ደቂቃ ብቻ። የሞላን የማሸበሪያ ልፈፋ ተከትሎ አንድም ሰው ራሱን ለማጋለጥ ፈጽሞ ብቅ ሳይል ቀረ። ለዚህ ደግሞ ትክክለኛው ምክንያት እያንዳንዱ ሰው የተባለው ሁነት በሙሉ በቀይ ሽብር ማስተባበሪያ ኮሚቴ ሆን ተብሎ የተቀነባበረ መሆኑን በማወቁ ነበር። እናም ከ5 በመነሳት የኋሊት የቆጠረው ሞላ 0 ላይ ደርሶ ቆጠራውን አቆመ። በመቀጠልም 5 ስሞችን ጠርቶ በፍጥነት ወጥተው ወደፊት እንዲመጡ አዘዛቸው። 5ቱም ወጣቶች የተባለውን ድርጊት ፈጽሞ ነው ያለመፈጸማቸውን በመግለጽ በብርቱ ተቃወሙ። ለተመልካቹ እስኪያስታውቅባቸው ድረስ በከፍተኛ ፍርሃት ተውጠው የየፊቶቻቸው ገጽ በቅጽበት አመድ መሰለ። ከአዳራሹ ሰጥቶ ወደ ውጪ እየነዳ ወሰዳቸው። በዚያን ዕለት ደንገዝገዝ ሲል ከ5ቱ ወጣቶች መካከል አንዱን ብቻ ወደ አዳራሹ መልሰው አስገቡት። ከእርሱ ጋር ወላጅ አባቱ ሳይሆን እንዳልቀረ የጠረጠርኩትን አንድ በእድሜ የገፋ ሰው ይዞ መጥተዋል። ሰውየው ፒጃማውን ለብሶ ከላይ ተላላፊ አዝረሮች ያሉበት ኮት ደርቧል። በጣም እያላበው ነበርና ፊቱን መልሶ መላልሶ ይሞዥቀው ነበር። ከጥቂት ቆይታ በኋላ ሰውየው ከአዳራሹ ተጠርቶ ወጣ። የአጋልጥ ተጋለጡ መንፈቀ ሌሊትም በኋላ እንደቀጠለ ነበር። በየሰዓቱ ወይንም በበርካታ ደቂቃዎች ጣልቃ በተለያዩ አሳሽ ቡድኖች አማካኝነት ተይዘው የሚመጡ አዳዲስ እስረኞች ይቀላቀሉናል። አዲሱ እስረኛ ከሞላላው ረጅም ጠረጴዛ ደርሶ ምዝገባውን እንደጨረሰ ከዚያ ቀደም የሚያውቁት ወይንም በምርመራው ላይ ያጋለጡት 2 እስረኞች በእንኳን ደህና መጣህ ቡድናዊ አቀባበል ወደ እርሱ ይልካሉ። ካድሬዎቹም አዲሱ እስረኛና ተቀባዮቹ በጋራ የሚወያዩበትን ስፍራ ያዘጋጁላቸዋል። እንግዳ የሚባለው በካድሬ 4 እስረኞችን የያዘ አንድ ቡድን ይዞ እንዳልታይ አድፍጬ ወደ ተቀመጥኩበት ስፍራ በመምጣት እነዚህን 2 አናርኪስቶች ምን ቢያደርጉ እንደሚበጇቸው አሳምኗቸው በማለት ትዕዛዝ ሰጠ። አንዳች ውጤት ማምጣት ይኖርባቸዋል፣ አለበለዚያ ግን ሁልሽም ቀይ ሽብርን ታጣጣሚያታለሽ። 2 እስረኞች ቀደም ሲል በሌሎች 2 እስረኞች ተጠቁመው ተይዘው የመጡ ነበሩ። ከተቋሚዎቹ እስረኞች አንዱ አዲስ ተይዘው ወደ ገቡት እስረኞች በመጠጋት ሁሉም ነገር አብቅቶለታል፣ ድርጅቱ ፍርክስክሱ ወጥቷል፣ በከንቱ መስዋዕት መሆን ጥቅም የለውም፣ ሁሉም የሚያውቀውን እየተናገረ በመሆኑ አንዳችም የማያውቁት ነገር የለም፣ ድርጅታዊ ጥብቅ ስነ ስርዓት አብቅቶለታል፣ ላበቃለት ዓላማ ራስን መጉዳት ጅልነት ነው በማለት ባንክሮ ነገራቸው። ሁለተኛ ጠቋሚም በተራው ታሪክን አለ ከሚሉት ካድሬዎች የቀረመውን ሙሉ በሙሉ መልሶ በማስተጋባት ተባበረው። የድርጅቶቹ መሪዎች ፈጽሞኑ ስለኛ ደንታ የላቸውም፣ አውሮፓ ነው ያሉት። ድርጅቱ ቢሆንማ ኑሮ ለምን ደርሶ አላስጣሉንም? ራሳችንን ለማዳን የምናውቀውን ሚስጥር መናገር ይሻለናል። ፋንታውን ያውላችሁ እስቲ ተመልከቱ፣ ሚስጥር አላወጣም፣ አሻፈረኝ በማለቱ እንክትክቱ ወጥቶ ከተፈዳየ አካል ሌላ ምን አተረፈ? ጅላቱኑ አንዳችም ነገር ሳትደብቁ ተናገሩ። የመጀመሪያው ጠቋሚ ደግሞ በተራው ጣልቃ ገባ። ምናልባት ስላጋለጥኳችሁ ተከፍታችሁብኝ ሊሆን ይችላል። እንደ እውነቱ ከሆነ ግን ልታመሰግኑኝ ነው የሚገባችሁ። ለእናንተ ደህንነት ነው የሚበጀው። በፈቃደኝነት የምታውቁትን ተናገሩ፣ አለበለዚያ ግን በግዴታ ያስለፈለፋችኋል።
እነዚህን መሰሎቹ የፊት ለፊት ግፍጫዎችና አነጋገሮች አዲስ ገቢዎቹን እስረኞች ለማለዘብ ወይንም በቀላሉ ሚስጥር እንዲያወጡ ለማድረግ አስችሏቸዋል። ምናልባት አንዳች ማንገራገር ከታየባቸው ሲየል ከዋኖቹ መንጋ ይረከባቸዋል። የሲየል ማፈያዳው መድረክ ደግሞ ሰለባዎችን በማጣት ስራ የፈታበት አንዳችም ጊዜ አልነበረም። በዚያን ዕለት ከሌሊቱ 7 ሰዓት ላይ እንድንተኛ ተፈቀደልንና ሴቶች በአንድ ወገን ወንዶቹ ደግሞ በሌላ በኩል ደለደለን። ማክሰኞ ማለዳው ላይ ከእስር ቤታችን የግንብ አጥር በስተውጪ ከፍተኛ ግርግር ተፈጠረ። ከተለምዶ በላይ በርካታ ቁጥር ያለው ቤተሰብ ለጉብኝት በመምጣቱ የተነሳ ከእስር ቤቱ ትይዩ ከአጥሩ ጠርዝ ላይ ወረፋ ለመያዝ እርስ በርሱ በመጋፋትና በመገፈታተር ላይ የነበሩ ይመስላል። ከርቀት የዘቦች ጉል ድምጽ ከአሽካላዩ የሴቶች ጫጫታ ጋር ተቀይጦ ይሰማል። የቀይ ሽብር ኮሚቴው አንድ አባል ወደ አዳራሹ ዘልቆ በመግባት የእስር ቤቱን ከፍተኛ ባለስልጣናት በመጥራት በስተውጪ ስለነበረው ሁኔታ ካስረዳ በኋላ ተጨማሪ የአብዮት ጠባቂ ዘቦች እንደሚያስፈልጉ ጥያቄ አቀረበ። በተጨማሪም ወደ እስር ቤቱ ማንም እንዳይገባ እንደሚያደርግና በአውራ ጎዳናዎች ላይ ያሉትን ኬላዎች እንደሚያጠናክር ገለጸ። በዚህ ጊዜ AK-47 ጠመንጃውን እንደታቀፈ የፊቱን ገጽ በራስ ቆቡ ሸፋፍኖ እግሮቹን ጠረጴዛው ላይ ዘርግቶ አሸልቦ የነበረው ሞላ ተነስቶ ቆመ። እነዚህ አናርኪስት እናቶች ፈጽሞ አይረዱኝም በማለት ስሞታውን ያንባርቀው ጀመር። የልጆቻቸውን ድርጊት አይቆጣጠሩ፣ እንዲያውም ከመስመር ለወጣ ጥፋት ያበረታታቸዋል። የእጃቸውን ሲያገኙ ደግሞ የሀገር ያለ በሚል ቦራ ከረዩ ይላሉ። ፈጠን በልና ከዚህ ቦታ ድራሻቸው እንዲያጠፉ ንገራቸው። ካልሆነ ግን ቀዩን ሽብር ነው በድጋሚ የማንፈፍምባቸው። በዚያን ቀን ጠዋት በሙሉ ከእስር ቤት ውጪ የነበረው ሁኔታ ለማስተካከል ያለፈታ ጥረት ሲያደርጉ አረፈዱ። ቀጥሎም በእነርሱ አስተያየም በታላቅ ጉጉት ሲጠበቅ የነበረው የንቃተ ህሊና ማዳበሪያና የዴሞክራሲዎች ማጽጃ የሚባለው ክፍለ ጊዜ ተጀመረ። ከወታደራዊ መስተዳድር ጋር በህብረት ከተሰለፉና ራሳቸውን ህቡ ብለው ከሚጠሩት የፖለቲካ ድርጅቶች የተላከ አንድ ካድሬ ገለጻ ሊሰጠን በስፍራው ተገኝቷል። ንድፈ ሐሳባዊ ግልጸኝነት ስለምን እንደሚያስፈልግ ንግግር አደረገ። በዚሁ መሰረት ሐሳብ ጋር ተያይዞም ለእስረኞቹ ትምህርትና ንድፈ ሐሳባዊ ዕውቀት ለመስጠት የሚረዱ የጥናት ቡድኖች መቋቋም እንደሚገባቸው ውሳኔ ላይ ተደረሰ። ከዴሞ መንፈስ ማላቀቂያው ብቸኛው ፈውስ የሚገኘው በዚያ መንገድ ነው የሚሉ ይመስላል። ካድሬው አያይዞም ለዚያን ዕለት ተገቢ የሆነው መፈክር ትሮትስካይቱን ኢህአፓን እናውድም መሆኑን ገልጾ እርሱም በመከተል መፈክሩን ከልብ በመነጭና በአንሰራራ ስሜት እንድናስተጋባው ደግሞ ደጋግሞ አስተጋባ። በመቀጠል ከጥቁር ሰሌዳው ላይ የሚከተለውን መዝሙር ግጥም ጻፈ። አቤት አቤት ደስ ማለቱ የቅጥረኛው ኢህአፓ የትሮትስካይቱ በቀይ ሽብር ተመቶ ገላው ከጎዳና ሲወረወር ማየቱ። መዝሙሩንና ፍጹም ጭካኔ የተመላበትን ይዘቱን ከዜማ ጋር አዋህዶ ሊያስጠናን ሲለፋ በቆየበት ጊዜ የነበረውን የአንሰራራ ስሜት መመልከት ብቻውን ግሩም ትርኢት ነበር። መዝሙሩ ሰብአዊነትን የሚቃረን ግብረ ጭካኔን የሚያወድስ በመሆኑ ሳቢያ በቁጥር እጅግ በጣም ጥቂት ከሆኑት እስረኞች በቀር ያቀንቃኙ የካድሬ ሙግ ስሜት የተጋራ አልነበረም። መግረፊያ ያነገቡ የምርመራ ባልደረቦች እያንዳንዱ እስረኛ መዝሙሩን ከልቡ በመነጨ ስሜትና ከፍ ባለ ድምጽ መዘመሩን ለማረጋገጥ ቁጥጥር ያደርጉም ነበር። በመጨረሻም በክንውኑ እርካታ የተሰማው ካድሬ ስለ ቀይ ሽብራቸው ኃያልነትና ስለ ትሮትስካይቶች ሞት ጉራና ግነት በቀላቀለ ሁኔታ አሳርጎ ደመደመ። የካድሬውን መደምደሚያ ተከትሎ ከእስረኞቹ አንዱ እጁን አውጥቶ ትሮትስካይት ማለት ምን ማለት እንደሆነ ጠየቀ። እንደ እውነቱ ከሆነ ጥያቄው ሐቀኝነት ያልተለየውና ቃሉ እንስሳን ወይንም ማዕድን አሊያም የአትክልት አይነትን ይወክል ወይንም አይወክል ለይቶ ከማያውቅ ሰው የተሰነዘረ አይነት ነበር።
አስቂኙ ጉዳይ ግን ካድሬው ለተጠየቀው ጥያቄ አብራርቶ መልስ መስጠት አለመቻሉ ነበር። ሁሉም እስረኞች ስለ ቃሉ ትርጓሜ እንደማያውቁ በሚገልጽ ሁኔታ አጉረመረሙ። በዚህን ጊዜ ካድሬው ተወዝፎ የሚጠብቀው ብዙ ስራ እንዳለበት በማሳበብ በሌላ ቀን ተመልሶ ለዚያ ትርጉም ለታጣለት ትርጉም ቃል ወይንም ትሮትስካይት ትክክለኛውን መልስ እንደሚሰጣቸው ነግሮ አላዋቂነቱን ይዞ በጥድፊያ ወጣ። በከተማ ውስጥ የሚደረጉት አሰሳዎች በቁጥር እየተበራከቱ ከመሄዳቸው ጋር ተያይዞ መንገድ ላይ ሲዘዋወሩ የተገኙ ወጣቶች በሙሉ እየታፈሱ ገቢ በመደረጋቸው በእስር ቤቱ የታጨቁት ሰዎች ቁጥር ከጊዜ ወደ ጊዜ እየተመነደገ ሄደ። ከዕለታት ባንዱ ቀን ግን ተይዞ የገቡት ወጣቶች ወደ እስር ቤቱ የመጡት እስከዚያን ዕለት ድረስ በማናውቋቸው የአሰሳ ቡድኖች ነበር። እርገጤ መድበው ሰሙ ንጉስ፣ ቀልቤሳና አለማየሁ ነበሩ የአሰሳው መሪዎች። እነዚህ ደግሞ በነበረባቸው ከፍተኛ የደም ጥም የተነሳ ከአገዛዙ ጋር እጅግ የተሳመዱ ስመጥፉ ወንጀለኞችና ቦዘኔዎች ነበሩ። የተለመደውን የዕለት ተዕለት ስራቸውን ማለትም የእስር ቤቶችን መጎብኘት በከተማ ደረጃ የሚፈልግ የትኛውም እስረኛ የቀበሌዎችን ንዝላል በመጠቀም እንዲያመልጥ ተገቢውን ክትትልና ጥብቅ ማጣራት በማድረግ ላይ ነበሩ። እነ ቀልቤሳና እነ እርገጤ በአመጽና በዘረፋ ተግባር ተወዳዳሪ የማይገኝለትን ከፍተኛ ተሞክሮ ያካበቱ በመሆናቸው ሞላን ለመሳሰሉ ገና ጀማሪ ለሆኑ ተከታዮቻቸው ከዚሁ ልምዳቸው ማካፈል ወደ እስር ቤቱ የመጡት ሌላው ተልእኮ ነው። ቀንደኛው ሞላ እንኳን እነርሱን ከመሳሰሉት ነፍሰ ገዳዮችና የወሮበላ ቁንጮች ጋር ሊወዳደር ደረጃው አይመጥንም። ለምሳሌ ያህል የከፍተኛ 14ቱ አለማየሁ ወይንም ግርማ ከበደ በጭካኔውና በግፈኝነቱ ብዛት የደርጉን አገዛዝ ሳይቀር ለሀፍረት በመዳረጉ በ1970 ዓ.ም ላይ በህዝብ ፊት እንዲገድለው አስገድዶታል። በቀበሌ የመጸዳጃ ቤት ጉድጓድ ውስጥ እስረኛን መድፈቅ አዘውትሮ የሚጠቀምበት የስየል አይነት ነበር። በአሳሾቹ ወሮበሎች ተይዘው ከመጡት ወጣቶች መሃል አንደኛው ለመደበኞቹ 8 ጥያቄዎች ለሁሉም እይታ ወደሚያመች ስፍራ ተወሰደ። እርሱ ግን ጥያቄዎቹን ገሸሽ በማድረግ ትሮትስካይቶቹን ዴሞዎች የሚያወግዙ መፈክሮችን በሚያሽጎደጉደው በራሱ ዲስኩር ተጠመደ። በዚያ ብቻ ሳይወሰን የራሳችንን ጸረ ፋሺስት መዝሙሮች ግጥምና ዜማ ለውጦ በመጠቀም ኢህአፓን በፋሺስቶቹ ፋሺስቶቹን በኢህአፓ እየተካ ጥቂት ጸረ ኢህአፓ መዝሙሮችንም ዘመረ። ድርጊቱ መናኛና ልዩ ችሎታን የማይጠይቅ የነበረ ቢሆንም በወሮበሎቹ ዘንድ ግን እንደ ትልቅ ታላቅ ኪነጥበባዊ ክዋኔ ተደርጎ ተደነቀ። እነ እርገጤ ወጣቱን ከራሳቸው ጋር ይዘውት ለመሄድ ፈለጉ። በፍጹም አይሞከርም አለ የእስር ቤታችን ባለስልጣን የነበረው ካድሬ። በፍጹም ተይዞ የመጣው ከኛው አካባቢ ነው። እርሱና አስቶርን የመሳሰሉት ግልጽና ንቁ ወጣቶች ለሌሎች አርአያ እንዲሆኑ እንፈልጋለን። የቀልቤሳ ወገኖች መከራከሪያውን አልተቀበሉትም። የተያዘው ከከፍተኛው ክልል ውስጥ በቁጥጥር ስር ያዋሉትም ራሳቸው መሆናቸውን በመጥቀስ እስረኛው ይገባናል ብለው ክችቻሉ። በሁላችንም ፊት እንወስደዋለን አትወስዱትም ሙግታቸው ተጋግሎ ቀጠለ። በሙግቱ ማብቂያም አንዱ አውራነኝ ባይ ወሮበላ የወዶ ገቡን ወጣት እጅ አፈፍ አድርጎ በመያዝ ሲጎትተው፣ ሌላው መጤ ካድሬ ደግሞ በቅጽበት ሁለተኛውን እጁን ግጥም አድርጎ ያዘና መጓተት ጀመሩ። በዚህ መካከል ገላጋዩ ሞላ ከተፋለ። ወዲያውኑም የወጣቱን እጅ ከካድሬዎች መንጭቆ በማስለቀቅ ጉልበተኞቹ ወሮበሎች ይዘውት እንዲሄዱ አደረገ። ይህን የመሳሰሉቱ እንደ ወጣቱ ያሉ አይን የሚገቡ ወደ ጉቦችን ለመመልመል የሚደረጉ ፉክክሮችና መሰል ትርኢቶች መታየታቸው የተለመደ ነበር። ከዴሞ ባርነት ነጻ አውጥተናቸዋል ከሚሏቸው ወጣቶችና ወደ ጉቦች መሃል እየመረጡ ለመመልመል ራሳቸውን ህቡ ብለው በሚጠሩት 5 ድርጅቶች በህዝብ ድርጅት ጉዳይ ላይ ጽህፈት ቤት ቀበሌዎችና በከፍተኞች መሃል የተካረሩ ፉክክሮች ይደረጉ ነበር።
የፉክክር ደግሞ በወቅቱ በፖለቲካ ንቃታቸው ልቀት የነበራቸው ምርጦቹ ወጣቶች አንድም ኢህአፓ ያፈራቸው ወይንም በድርጅቱ የታቀፉ ነበሩና ፈጽሞ አያስደንቅም። ይህንን እውነታ ደግሞ አሳምረው ያውቁታል። ያለመታደል ሆነና እነዚህ መሰሎቹ ጠንካራ ታጋዮች መካከል ጥቂቶቹ ከአቅም በላይ በሆነ ግብረ አመጽ ሳቢያ እንዳልነበሩ ሆነው ተሰባብረው አሉታዊ የአቋም ለውጥ አመጡ። ረፈድፈድ ሲል የእስር ቤቱ ኃላፊዎች በሲየሉና በአጋልጥ ተጋለጡ መደበኛ የክንውን ጊዜያት የተደረሰባቸውን በድርጅታችን መዋቅር በከፍተኛ እርከኖች ላይ በሚገኙት ኮሚቴዎች ውስጥ ሲሰሩ የነበሩ እስረኞችን ስም መጥራት ጀመሩ። በዚህ ጊዜ ሁሌ ተለይቼ ልታየው ወደማልችልባቸው የተለያዩ ጥጎች በመንፋቀቅ የመደበቅ ያህል እንንቀሳቀስ ነበር። ምግብ ያመጣልኝ ወይንም የምቀምሰው እንዳልነበረኝ ያስተዋለ ሰው ባለመኖሩ ለረጅም ጊዜ አልበላሁም። ምግብ በተትረፈረፈበት ስፍራ ሆኖ በረሃብ መጠበስ ምን አይነት ስሜት እንደሚፈጥር ትምህርት አገኘው። ጠኔው በርትቶ ሌሎችን ምግብ እንዲሰጡኝ ለመጠየቅ ውስጤን በጉተጉተኝ ቁጥር እንባዬ በመንታ ጉንጮቼ ላይ ቦይ ሰርቶ ቁልቁል ይፈሳል። ሆኖም አፍ አውጥቼ ሌሎችን ከመጠየቅ ተቆጥቤያለሁ። ማክሰኞ በምሳ ሰዓት ላይ ግን አንዲት ሩሩ ወጣት ሳለቅስ አይታኝ ኖሮ የምበላው ነገር ሰጠችኝ። ከዚያም ይህቺ ደግ ወጣት ለሌሎች ጥቂት መሰል ወጣቶች በመንገሯ ያለ ውዴታዬ ሙሉ ትኩረታቸውን ይሰጡኝ ጀመር። ከማንኛውም ሰው ትኩረት እንድርቅ የሚያስገድደኝ ጠንካራ ምክንያት ደግሞ ነበረኝ። ከቀበሌው ጥበቃዎቹ አንዱ የሆነው ይኩኖ አምላክ ህቡ ከመግባቴ በፊት ማለትም ህጋዊ ሰው ሳለው በነበረው ጊዜ ያውቀኛል። ስሰራበት በነበረው የሚኒስቴር መስሪያ ቤት በዘበኝነት ያገለግል ነበር። ይኩኖ አምላክ ወንጀለኛም ጨካኝም ተፈጥሮ የነበረው ሰው ከቶ አልነበረም። መሸታ የሚወድ አንድ ተራ ሽማግሌ ነበር። ሆኖም መሸታ ወዳድነቱ ሰብአዊ ክብሩን ሊያሸጠውና ወደ ወዶ ገብነቱ ጠርዝ ሊገፋው በቅቷል። ቆየት ቢልም በመስሪያ ቤታችን ውስጥ የሚያገለግሉትን ሴት የጽዳት ሰራተኞች፣ ተላላኪዎች፣ ሹፌሮችና የጥበቃ ሰራተኞች በመረዳጃ ማህበር ለማደራጀት ጥረት በማድረግ ላይ የነበርንበት ጊዜ ይታወሰኛል። በወቅቱ ከአሰሪዎቻቸው ጋር የተሻለ ጥቅም ለማግኘት መድረኩን ሊጠቀሙበት ይችላሉ የሚል ስሜት ነበረን። አንደበተ ርቱዕ ተናጋሪ የሆነው ይኩኖ አምላክ የሰራተኞቹ መብት እንዲከበር በተለይም ደሞዛቸው እንዲጨመርላቸው ግንባር ቀደም ጥያቄ አቅራቢ ሆነ። ይህንን የተመለከቱት የመስሪያ ቤቱ የሥራ ኃላፊዎች በካቲካላ አፉን ለማስያዝ ቆርጠው ተነሱ። በበርካታ ጠርሙሶች ካቲካላ እየገዙ በማጠጣት በተሳሳተ ሐሳብ አቆረቡት። ለገዛ መብቶቹ ቆሞ እንዳይታገል የገንዘብ ድጎማ ሊደረግለት ይገባል በሚል ባለስልጣናቱ የወሰኑለት መስሎ ሊሰማውን በቃ። ይኩኖ አምላክ ወደ እስር ቤቱ አዳራሽ በመጣ ቁጥር የሚያደርጋቸውን እያንዳንዳቸውን እንቅስቃሴዎች በአይነቁረኛ መከታተል ግድ ሆነብኝ። በዚህም የተነሳ ካሁን ደረሱብኝ በሚል ድንጉጥ ስሜት እበረግግ ጀመር። በፍጥነት ሰብሬው በስባሪው ራሴን ለማጥፋት የሚያስችለኝ ጠርሙስ ዘወትር ካጠገቤ እንዳይለይ አደረግኩ። ከየጎዳናዎቹ እየተጓዙ ወዳለውበት እስር ቤት የሚገቡ ሰዎች ቁጥር እየጨመረ በመጣ ቁጥር መጋለጤ የማይቀር መሆኑን ይበልጥ ማሰብና ማሰላሰል ተጠናወተኝ። አንዳንዴ እጅግ ክፉ ህልም በማየት ላይ መሆኔን አስባለሁ። መልሼ ደግሞ ያን ያህል የሚሰቀጥጥና ደም የሚንቀሸቀሽበት አስፈሪ ቅዠት እንጂ ህልም ሊሆን አይችልም በማለት ራሴው ለራሴ እናገራለሁ። ከዚያን መሰሉ የስቃይ ቆይታ ለመንቃት የገዛ ራሴን በቁንጥጫ የምመዘልግባቸው በርካታ ጊዜያቶች ነበሩ። ከዚያ በፊት የሰው ልጆች ያንን ያህል የከፋ ጭካኔያዊና ጸረ ህዝብ ግብረ አመጻ ችለው ለመዝለቅ ይችላሉ የሚል ሐሳብ በምናቤ እንኳን ዘልቆ አያውቅም። በዚህ መልክ አድፍጬ ከነበርኩበት ጥጋት ሆኜ የምገኝበት ሁኔታ እያወጣውና እያወረድኩ ሐሳቤን በማመንዠግ ላይ ሳለው ነበር በመኖሪያ ቤታችን ላይ ተደርጎ የነበረው ፍተሻ በተባባሪነት ካካሄዱት አሳሾች አንዷ የነበረችው ጠቋሚ ወደ ነበርኩበት ክፍል ከተፍ ያለችው። እዚህ ካሉት ወጣቶች መካከል የትኞቹ አዘውትረው ወደ ቤት ይመጡ እንደነበር ከነገርሽን አሁኑኑ ፈተን እንለቅሻለን አለችኝ።
ከማድ ቤት ወጥቼ የማላውቅ በመሆኑ እንዲህ ያለውን ነገር ለማየት እንደማልችል፣ ሆኖም ግን ለሁለት ወጣት ሴቶች ከኛ ቤት ዳቦ ጋግሬ ወደ ቤታቸው ወስድላቸው እንደነበርና ቤቱን ላሳያት እንደምችል ነገርኳት። በአእምሮዬ የመጡልኝ ሁለት ወጣቶች ግን ከሳምንቱ ማብቂያ ቀደም ብለው ከከተማ የወጡ መሆኑን አሳምሬ ያውቅ ነበር። ወርቅ ቆፍራ ያገኘች ያህል በመፈንጠዝ የነገርኳትን ላለቆቿ ለመንገር በጥድፊያ ሄደች። ወዲያውኑ ከሌላ ካድሬ ጋር ተመልሳ ከመጣች በኋላ ወጣቶቹ ሴቶች ምን እንደሚመስሉ እንድገልጽ ጠየቀችኝ። አዎ ልክ ነው፣ የመከላከያ ሀድ አባል ናት፣ በጣም አደገኛ ዴሞ አለ ካድሬው። የልብ ወለድ ገለጻዬን ካደመጠ በኋላ በፈነደቀ ስሜት ወዲያውኑ አድኖ የሚያመጣ ቡድን በማቋቋም ስራ ተጠመዱ። ሆኖም በመሃሉ ለሌላ ብልጫ ለነበረው ጉዳይ በመመደባቸው በፍጥነት ወደ አሰሳው እንድንሄድ ያደረኩትን ውትወታ ለጊዜው ሊተላለፉት የግድ ሆነ። ከምሳ በኋላ ባለው ጊዜ በህቡ የተደራጀው የላብ አደሮች ድርጅታችን ኢላአማ አባላት በአሰሳ ተይዘው በመምጣት ወዳለሁበት እስር ቤት እንዲገቡ ተደረገ። ከህዋሳችን አባላት መካከል አንደኛው ከአንድ ደካማ አባል ጋር እዚህ ግባ በማይሰኝ ደረጃ ባደረገው ግንኙነት ሳቢያ ሊጋለጥ በመብቃቱ ነበር ሁሉም አንድ ባንድ ሊያዙ የበቁት። ከሁሉም መጨረሻ ላይ ቀርቦ 8ቱን የምርመራ ጥያቄዎች እንዲመልስ የተደረገው ተቀጥሮ በሚያገለግልበት ሆቴል ውስጥ የተመሰረተው የሰራተኞች የውይይት ክበብ ሊቀመንበር የነበረው አባል ነበር። ከገባበት ወጥመድ በብልሃት ለማምለጥ በመዘየድ በሚኖርበት አካባቢ በማታ ትምህርት ቤቱ በመስሪያ ቤቱና በየደረሰበት ስፍራ ሁሉ ባንዳ ተብሎ ብዙ እንግልት እንደሚደርስበት አመለከተ። ከዚህም አልፎ ለመንግስት ከሚሰጠው ድጋፍና ካለው ቅርርብ የተነሳ ከፍተኛ ስቃይና መግለላት እየደረሰበት እንደሚገኝ አስረዳ። በዚያን ጊዜና በዚያች ቅጽበት ተረኛ የነበረው ገራፊ ቀደም ብሎ እኔን በመያዝ ወደ እስር ቤቱ አምጥቶኝ የነበረው ታደሰ የሚባለው የአየር ወለድ የመስመር መኮንን ነበር። እናም የስየል ጠቢቡ ታደሰ እስረኛው የሰራተኞች ሊቀመንበር እውነቱን አውጥቶ እንዲነግረው አለበለዚያ ግን 15 ጊዜ እየሞተ እየተነሳ ተመልሶ እየሞተ ለመሰቃየት ራሱን እንዲያዘጋጅ አስጠነቀቀው። ማስጠንቀቂያው የዋዛ ለመሆኑን በግብር ለማሳየትም ወዲያውኑ ማንቁርቱን አንቆ የአየር ቱቦውን በመዝጋት ከሞት ጠርዝ ካደረሰው በኋላ ጉንጮቹን በጥፊ ጠፍጥፎና ሰውነቱን በመወዝወዝ መልሶ ነፍሱን እንዲዘራ አደረገው። ታደሰ በምርመራው ወቅት ለበርካታ ጊዜ እያነቀና መልሶ እያነቀ በህይወትና በሞት መካከል እያመላለሰ ቢያሰቃየውም ተመርማሪው ጓድ ግን ቀደም ብሎ የተናገረውን ቃል የሙጥኝ ብሎ በመያዝ ጸና። በመቀጠልም ታደሰ ከሴል መንጦላቱ ላይ ሰቅሎ እጅግ በሚዘገንን ሁኔታ አፈዳየው። አይበገሬው ላባደር ግን በስቃይ ብዛት ተስለፍልፎ ራሱን ከመሳቱ በፊት በነበረችው ቅጽበት የሚከተለውን አክተመተመ። እኔን ብትገድሉኝ እንኳን አብዮቱን ለመግደል ከቶ አይቻላችሁም። የድርጅታዊ ህዋስ አባላት በሴል አበሳ በማየት ላይ በነበሩበት ወቅት የተቀሩትን የሆቴሉን ሰራተኞች የውይይት ክበብ አባላትን በማሰስና በማደን ላይ የነበሩት ካድሬዎችና የደህንነት ሰዎች የያዟቸውን እስረኞች በማምጣት የሥራ ባልደረቦቻቸው ሲገረፉ፣ ሲደበደቡ በታዛቢነት እንዲመለከቱ አደረጉ። ይህም ይሁነኝ ተብሎ የቀይ ሽብሩን ኃያልነት በገቢር ለማሳየት የተቃውሞና የአመጽን ስሜት ለመግደልና ፍርሃትን በመናኘት ህዝቡን ለማገረም ሲባል የተደረገ ነበር። በስተመጨረሻም እነዚያ የስቃይ ታዛቢዎች በሙሉ በወቅቱ ያዩትንና የቀሰሙትን ትምህርት አንድም ሳያስቀሩ በሆቴሉ ለሚያገለግሉ መሃል ሰፋሪ ባልደረቦቻቸው እንዲያስተላልፉ በጥብቅ ከተነገራቸው በኋላ የራት ሰዓት መቃረቢያ ላይ በነጻ ተሰናብተዋል። የተለመደው የሽብር መንዣ ክዋኔ ከራት በኋላ ባለው ጊዜ ቀጠለ። ኢህአፓ እዚያው አዳራሽ ውስጥ አባላት በመመልመል ላይ መሆኗን በማስረጃ ደርሰንበታል በማለት ካድሬዎቹ አንባረቁ። መልማዮቹ 5 ሲሆኑ 10 ሰዎችን ለድርጅት አባልነት መልምለዋል።
እነማን እንደሆኑ ጠንቅቀን እናውቃቸዋለን። ራሳችሁን ለማጋለጥ እድል ሰተናችኋል። እድሉን ሳትጠቀሙበት ብትቀሩ ግን ቀዩን ሽብር ትቀምሷታላችሁ በማለት በእድሉ መጠቀሚያ 2 ደቂቃዎች ብቻ እንደተሰጠን አስታወቁን። በመላው እስረኛ መካከል ግራ የመጋባትና ከአስቸጋሪ ሁኔታ ጋር የመፋጠጥ ስሜት ተናኘ። እኔን ጨምሮ እያንዳንዱ ተሳሪ የገዛ ራሱን ሳይቀር መጠራጠርና ለሌሎች እምነት መንፈግን ያዘ። የ2 ደቂቃ የችሮታ ጊዜ ከመቃጠሉ በፊት 2 ወጣቶች ራሳቸውን አጋለጡ። አያይዘውም ምንም እንኳን በክሱ መሰረት በድርጅት አባልነት የመለመሏቸው አንድም ሰው ባይኖርም አንዳንዶቹ የኢህአፓ አባላት ያሳዩትን ጽናትና በስየል ምርመራ ወቅት ፍንክች የማይል አቋማቸውን በማድነቅ ከጓዶቻቸው ጋር ማውራታቸውን ገለጹ። ወጣቶቹ የተነጋገሩትን የሰማ ሌላ ሰው ያጋልጠን ይሆናል ከሚል ፍርሃት በመነጨ ሳይቀድሙ ለመቅደም ራሳቸውን ለመኮነን መነሳታቸውን ሁላችንም አውቀነው ነበር። ተላላኪዎቹ አሸባሪዎቻችን ግን የወጣቶችን የራስ ክስ ከቁብ አላስገቡትም። በምትኩ ያሰናዱትን የስም ዝርዝር አውጥተው ማንበብ ጀመሩ። በመልማይና ተመልማዮቹ የስም ዝርዝር ውስጥ የሰፈሩት ግን አዘውትረው ከካድሬዎቹ ጋር በግልጽ ይዳሩ የነበሩትና በዚህም ድርጊታቸው የካድሬዎቹን ድጋፍ ማግኘታቸውንና ከአደጋ ራሳቸውን ማዳናቸውን ተማምነው የነበሩት ወጣት ልጃገረዶችና ሴቶች ሆነው ተገኙ። ሴቶቹ በከፍተኛ ድንጋጤ ሲመቱና እዚያው በዚያው ብርቱ የመንፈስ ስብራት ሲደርስባቸው ተመለከትን። ያን መሰሉ ክንውን አንድ ሰው በሌላው ላይ ሊኖረው የሚችለውን አመኔታ ሙሉ በሙሉ የመስበር ተጨማሪ ዓላማ ነበረው። በህቡ የሚካሄድ ድርጅታዊ ሥራ ሚስጥራዊነቱንና የተግባርና የኃላፊነት ክፍፍልን የግድ የሚለውን ያህል በጓዶች መካከል ፍጹም የሆነ የእርስ በርስ መተማመን እንዲኖር ይፈልጋል። በመሆኑም በውልና በተናጠል ጥርጣሬን የማስፈኑን ዘመቻ በድርጅታዊ እንቅስቃሴ ላይ የሚኖረው ተጽዕኖ አሉታዊ መሆኑ አይካድም። በዝርዝሩ መሰረት 15 ስሞች ተጠርተው በድንጋጤ የደነዘዙ 15 እስረኞች ወጥተው በሰልፍ ተኮለኮሉ። አዳራሽ ውስጥ ከነበርነው እስረኞች መካከል የመለመሉን እንዲጠቁሙ ተነገራቸው። ሆኖም አንዳቸውም እንኳን ንቅንቅ ሳይሉ ወይንም ጣታቸውን ለጥቆማ ሳይቀስሩ ቀሩ። እናም ጫማዎቻቸውን፣ የእጅ ሰዓቶቻቸውንና ሌላም ለቤተሰቦቻቸው እንዲተላለፉ የሚፈልጓቸውን ጌጣጌጦች አውልቀው እንዲያስረክቡ ተደረገ። በመቀጠልም የቀይ ሽብር መፈክሮች በደማቁ የተጻፉባቸው የወረቀት ሰሌዳዎችን በየአንገቶቻቸው ካንጠለጠሉባቸው በኋላ ከአዳራሹ እየነዱ አስወጣቸው። በዙሪያዬ የተኮለኮሉት ወጣቶች እርስ በርስ የሚለዋወጧቸው አስተያየቶች ከጆሮዬ ይጠልቃሉ። ዳግመኛ ፖለቲካ ነገር እርሜ ነው ይላል አንዱ። ከእንግዲህ ፖለቲካ ገሃነም ይግባ ይመልሳል ሌላኛው። ከእንግዲህማ መጽሐፍ ቅዱሴን ተሸክሜ በጴንጤቆስጤ ነው የምሆነው። ሁሉም ግን የሰፈነውን ፍርሃትና ቀቢጸ ተስፋ የሚያንጸባርቁ አባባሎች ነበሩ። ጥቂት ጊዜ እንደቆየን ወረውላችሁ ወደ ውጪ ካስወጧቸው ወጣቶች መካከል የተወሰኑትን ይዘው ከተመለሱ በኋላ እንድንተኛ ተፈቀደልን። ሆኖም ግን ከሌሊቱ 9 ሰዓት ላይ ደብዘው የነበሩት ያዳራሹ ባላገዳ መብራቶች በሙሉ በድምቀት እንዲበሩ ተደረገ። ከዚያም ከእንቅልፋችን እንድንነሳ ባለንጋ ግርፍና በርግጫ ተረባረቡብን። ተኝተን ሳለን ነበር ወሮበሎቹ ተመልሰው የመጡት። አንዳንዶቹ የበረዶ ተንሸራታቾች የሚጠቀሙበትን የፊት ጭንብል አጥልቀዋል። ከፊሎቹ ጥቋቁር የፀሐይ መነጽሮች አድርገዋል። ሁሉም ማንነታቸው ተለይቶ እንዳይታወቅ በደፏቸው የተለያየ ስሪት ያላቸው ባርኔጣዎች እስከ ዓይናቸው ድረስ ተከልለዋል። እነርገጤ እነቀልቤሳና መሰሎቻቸው በሚገኙበት የምሽቱ አሳሽ ቡድን የተራቀቁትን የመግደያ መሳሪያዎች በየአንገቶቹ እንዳንጠለጠለ ወደ አዳራሹ ተመልሶ ገባ። ከዚያም እንደወትሯቸው ሁሉ በእያንዳንዱ እስረኛ ዓይኖች ላይ በማፍጠጥ የፈቀዱትን መርጠው ማስወጣት ጀመሩ። በህይወቴ ያንን የመሰለ አስፈሪ ሁኔታ አጋጥሞኝ አያውቅም።
በፍጹም ያንን የመሰለው እይታ ገና ሙሉ በሙሉ ከእንቅልፌ ባልነቃሁበት ቅጽበት የፊት ጭንብል አድርገው የጦር መሳሪያ በታጠቁ ሰዎች አገጩን ተይዞ ወይንም ጸጉሩን ተጎትቶ እንዲነሳ በሚደረግ የ8 ወይንም የ9 ዓመት ዕድሜ ባለው ልጅ ላይ የሚያሳድረውን ተጽዕኖ እስቲ ገምቱት። የሚያካሂዱት ወደር የማይገኝለት የስነ ልቦና ጦርነት ነበር። ለዛሬ አበቃን። ክፍል 5 ይቀጥላል። የዛሬ ታሪካችን እንዴት ነበር? ከወደዳችሁት ላይክ አድርጉ። ሐሳባችሁን ኮሜንት ላይ አስቀምጡልን። ሰብስክራይብ ማድረጋችሁንም እንዳትረሱ።